ሰላም እንዴት ናችሁ? በዛሬው ቆይታችን ለሪሚዲያል ተማሪዎች የሚጠቅም ነገር የምንነጋገር ይሆናል። እስከመጨረሻው ድረስ አብራችሁኝ መቆየታችሁን እንዳትረሱ። እንግዲህ ከዚህ በፊት በነበሩት የ12ኛ ክፍል ፈተናዎች ላይ ብዙ ተማሪዎች ሲወድቁ ተመልክተናል። እንደዛም ሆኖ ደግሞ የሪሚዲያልን ትምህርት እድል አግኝተው ሁለተኛ ዙር ወደ ግቢ የገቡ ተማሪዎችም ቢሆን ያንን እድል ሲያጡም አይተናል። የሁሉ ተማሪ ግን የወደቀው ሰነፍ ስለሆነ ወይም ደግሞ ጎበዝ ስላልሆኑ ነው ስለማያነቡ ነው ብለን አይደለም የምንደመድመው። ማለትም አእምሯቸው በሚረዳው መንገድ ምናልባት ማጥናት ስላልቻሉ ሊሆን ይችላል። ይህንን የምላችሁ አሁን ላይ ግቢ ውስጥ ገብታችሁ የተሰጣችሁ ለሁለተኛ እድል ለምትጠቀሙ የሪሚዲያል ተማሪዎችም ጭምር ነው። ማለትም ዛሬ ላይ እስከዛሬ ድረስ ያልጀመራችሁ ወይም ደግሞ ትንሽ ከላይ ያያችሁ ያላችሁ የተለያዩ ተማሪዎች ትኖራላችሁ። ልክ መጽሐፉን ስንገልጡት ትጨነቃላችሁ። ደግሞ ከየት ልጀምር የሚል ግራ መጋባት ምናምን ውስጥ ትገባላችሁ። እኔም ያለፍኩበት ስለሆነ ችግሩ ግን ምን አይነት የጥናት መንገድ እከተላለሁ የሚለውን ነገር ካስተካከላችሁት ሁሉም ነገር ቀላል ነው የሚሆነው። የተሰጣችሁ ቀን ከቀን ወደ ቀን እየቀነሰ ነው የሚመጣው። ስለዚህ የተሰጣችሁን ወይም ደግሞ አሁን ላይ ያላችሁን ጊዜ አብቃቃችሁ በብቁ ሁኔታ ማተኮር ያለባችሁ ላይ ያተኮራችሁ በበቂ ሁኔታ አልፋችሁ ወደ ፍሬሽማን መቀላቀል መቻል አለባችሁ። ይህንንም ደግሞ ሲሆን እናንተን ወደ ቤት ስትሄዱ የሚያገኟችሁን ሰዎችን ማስደሰትንም ይጨምራል ማለት ነው። ታዲያ ቲት ኦፍ ታይም ላይ የተለያዩ ተማሪዎች በኮሜንት ሴክሽን ላይ በጠየቃችሁን ጥያቄ መሰረት እንዲሁም ደግሞ በተመለከትናቸው አንዳንድ ነገሮች ምክንያት የቴሌግራም ቻናል ከፍተናል። በዚህ የቴሌግራም ቻናል ላይም ደግሞ ራሱን የቻለ የቪአይፒ ቱቶሪያል ክላስም አስጀምረንላችኋል። ይህ ቪአይፒ ቱቶሪያል ክላስ ቻናል የ90 ቀን ቻሌንጅ ተብሎ የተጀመረ ሲሆን በዚህ 90 ቀን ቻሌንጅ ላይ የ90 ቀን ትምህርት ለመከታተል እየተመዘገቡ ያሉ ተማሪዎችም ይገኙበታል ማለት ነው። ስለዚህ በዚህ በቲት ኦፍ ታይም ክላስ ውስጥ ያለውን ነገር ልንገራችሁና በዚህ ቲት ኦፍ ታይም ክላስ ውስጥ ተመዘገቡ የምታገኙት ዋና ነገር የሚሆነው አክቲቭ ሪኮል እንዲሁም ደግሞ ስፔስ ዲዮን ሪፒቲሽኖችን በመጠቀም የተዘጋጁ ሾርት ኖቶችን ነው። ከዚህ በተጨማሪ ሙሉ ትኩረታችሁ ሞጁሉ ላይ ሳይሆን ሾርት ኖቱ ላይ ካረጋችሁ በበቂ ሁኔታ ለፈተና ብቁ የሚያደርጋችሁን ሀሳብ እንዲሁም መረጃ ማግኘት ትችላላችሁ። ፈተናውን በበቂ ሁኔታ ማሻገር ይችላል ማለት ነው የሚሰጣችሁ ሾርት ኖት። ከዚህ በተጨማሪ ግን የምታነቡትን የምታረጋግጡት በተፈተናችሁትና በፈተናው ላይ በምታወጡት ወይም በምታመጡት መልስ ስለሆነ ለዚህም የሚሆን ከአምና እንዲሁም ደግሞ ከዚህ በፊት የነበሩ በተለያዩ ግቢዎች የተሰጡ ሞዴሎች በተለያዩ ግቢዎች የተሰጡ ሚድ ኤግዛሞች እንዲሁም ደግሞ አንዳንድ የወጡ ፈተናዎችን ይዘን እናንተን የምንፈትን ይሆናል ማለት ነው። እነዚህ ፈተናዎች የሚቀርብላችሁ ከነ መልሱና ከነ ማብራሪያው ስለሆነ ራሳችሁን በደንብ ትፈትሻላችሁ። የተሳሳታችሁትንም ጥያቄም ደግሞ ቢሆን እዛው እያረማችሁና እንደ አዲስ እያነበባችሁ ትሄዳላችሁ። ከዚህ በተጨማሪ በዋናነት ሌላ የሚቀርበው ነገር በእያንዳንዱ ላይ አጭር የሆነ ከ5 ደቂቃ ያልበለጠ ገላጭ ቪዲዮ ነው። ይህንን ቪዲዮ ስላችሁ ማትስንም ጨምሮ እንዲሁም እንግሊዘኛን በዋናነት ማትስ ላይ የተለያዩ ትናንሽ ካልኩሌሽኖች አሉ። እነዛን ካልኩሌሽኖች ፈተና ላይ የሚደጋገሙ እንዲሁም የሚመጡትን እስከ 5 ደቂቃ በምትደርስ ቪዲዮ አንዳንድ ጥያቄዎችን ኢንዲቴል የምንመለከትበት ቆይታ ይኖራል ማለት ነው። በዚህ ቆይታ ሂስትሪ፣ ጂኦግራፊ፣ እንግሊዘኛና ማቴማቲክስ ጥያቄዎች በደንብ የሚሰሩ ሾርት ኖቶች የሚታይባቸው እንዲሁም ፈተናዎችን ቪዲዮዎችን የምንመለከት ይሆናል ማለት ነው። ስለዚህ ይሄኛውን የምታገኙት በቪአይፒ ክላሳችን ባዘጋጀነው ላይ ሲሆን ለዚህኛው ከ90 ቀን ጀምሮ የተመዘገቡ ተማሪዎች በ180 ብር ብቻ እየተመዘገቡ እንዲሁም ደግሞ ትምህርታቸውን እየተማሩ ያሉ ልጆች አሉ ማለት ነው። እናንተም የዚህ እድል ተካፋይ ወይንም ደግሞ በዚህ ውስጥ ተመራችሁ የተሻለ ውጤት ለማምጣት ያግዘናል ካላችሁ መመዝገብ የምትፈልጉ ከሆነ ከዚህ በታች ላይ የቴሌግራም ቻናል ዲስክሪፕሽኑን አስቀምጥላችኋለሁ። በዛ ላይ ገብታችሁ መመዝገብ ትችላላችሁ ማለት ነው። ከዚህ በተጨማሪ ወደ ቴሌግራም ቻናላችን ስንመጣ የቴሌግራም ቻናላችንን ጆይን በሉ። በዛም ላይ ደግሞ የተለያዩ ጀነራል የሆኑ ሞጁሎችን የተለያዩ ከትምህርት ሚኒስቴር የሚወጡ እንዲሁም በተለያዩ ጉዳዮች ላይ የሚነሱ ጥያቄዎችን የምንመልስበት እንዲሁም ደግሞ የእናንተን ሀሳብ የምንጋራበት ቴሌግራም ቻናል ከፍተናል። ያን የቴሌግራም ቻናል ጆይን በሉ። እንዲሁም ደግሞ በዚህ በዩቲዩብ ቻናላችን ላይ እንዳልኳችሁ የተለያዩ ትምህርታዊ ሎንግ ቪዲዮዎችን ማግኘት የምትችሉ ይሆናል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ይህ ቲት ኦፍ ታይም ነው። የቴሌግራም ቻናል ላይ እንደምንገናኝ ተስፋ አደርጋለሁ። አብራችሁን ስለቆያችሁ አመሰግናለሁ። ቻው ቻው።